ተናገሪ። ምን ስትይ ነው የሰማሁት? እህቴ እስከዛሬ ስታለቅስ የነበረው እናንተ ልጇን ደብቃችሁ ነው? ምን የሰይጣን ሰው ነሽ? እንዴት እንደዚህ ታደርጊያለሽ? ዳጊ ዝም በል፣ ሌላ ሰው እንዳይሰማ። ይስማ። እኔ መስሎኝ ነው የምፈልገው። ደግሞ አፋለኝ ብለሽ ስታወሪ ትንሽ እንኳን አታፍሪም? ተረጋጋ ትንሹ፣ እንደዚህ አትጩ። አንተ አፍን ዝጋ፣ ምንም ነገር አትናገር። ሲጀመር እናቴ ተጠራጥራ ነበር። እዚህ ቤት ያለ ምክንያት አልመጣም። ቆይ ማን አባነ? ዳጊ ተረጋጋ። ምንድነው ሲነገር አሰማም እንዴ? አልረጋጋም። ወይኔ እቴ፣ እናንተ ጨካኞች። ዳጊ አርፎ ትቀመጣለህ ወይስ ምን ልታስፈራሪኝ እየሞከርሽ ነው? ቆይ በልቶን ነው። አሁኑኑ ደውዬ ነው የምናገር። ዳጊ አርፎ ተቀመጥ። ብዙ አትንቀሽቀሽ እሺ? ገና ካንቺ ጋር አልጨረስኩም። ተግባባን? ወዴት? የት ልጅ ወስደህ ወዴት ልትሄድ ነው? ከፊቴ ጥፋ። አንተ ልጅ አርፈ ተቀመጥ ስትባል አትሰማም እንዴ? አልሰማም። አንቺ አውቀውበት። አሁን ማን እንደሚያስጠልሽ እስቲ እናያለን። ኧረ መናገር ፈልገህ ነው? አሁኑኑ ነው የማደርገው። ብዙ አትቸኩል። የራስህን ጉዳይ ባንዴ የረሳኸው መሰለኝ። ማለትማ አለ አይደል? ጽላ ያደረከው ነገር ቢታወቅ ምን የሚፈጠር ይመስልሃል? አስበው፣ ወንድሟ ሊያደርገው የሚችለውን ነገር። 7ኛ ሰማይ ላይ ነው የሚልክህ። አንቺ ተረገምሽ። አሁንም ከጥፋትሽ አትማሪም አይደል? ቆይ ምን የታፈጣጠር ነው ያለሽ? ዝም በል፣ አርፈህ ቁጭ በል እሺ። በማይመለከት ጉዳይ አትግባ። ለምንድን ነው የማይመለከተኝ? እህቴ እኮ ናት። ዝም በል፣ አሊያ ጉድህን ነው የምዘረግፍልህ። አርፈህ ብትቀመጥ ይሻላል። ታያለሽ፣ ያደረግሽው ነገር ይቆጭሻል። እሺ እንዴት ቆየሽ? ደግሞ ምንድነው እንደዚህ እንቅልፍ ማብዛት? ብዙ የምናወራው ነገር አለ አይደል እንዴ? ደግሞ ተቀይሜሻለሁ። ይሄን ያህል ጊዜ ተለያይተን በቃ እንደዚህ ብቻ ነው የምትቀበይ? ምንም አትወሪኝም እንዴ? አትንካኝ። አንተ እውነት አይደለም። እና ምንድን ነው? አንተ ወይኔ በህልማችን ነው። አንተ ሞተሃል። ገባህ? ተቀብረሃል። ኧረ ተይ። ስሞት አስክሬኔን አይተሻል? አሟሟቴ በጣም ያሳዝናል አይደል? እኔ ይህን አላምንም። በምንም አይነት መንገድ ላምን አልችልም። እመኝ የኔ ንግስት፣ ማመን አለብሽ። አሃ አንተ ነህ ማለት ነው ልጄን የገደልከው? ማለት ልጃችሁ ሞቷል? ቆይ እንዴት? ማን ነው ይሄንን ያደረገው? አታስመስል። እውነቱን ንገረኝ። አንተ ነህ ልጄን ያሳጣኸኝ? ምን መሆንሽ ነው? ባልሽን ሁሉ ጊዜ ይዞኝ ነበር አልኩሽ አይደል? ቆይ አይገባሽም? አላምንህም። አንተ ነህ ልጄን የገደልከው። በጣም አሳምንሽ። እባክሽ አፍሽ ብቻኝ። እንደያዝኩሽ ትረሻለሽ ልበል? እጠላሃለሁ። ያ ቤት በጣም ነው የምጠላው። አምላኬ ሆይ በጭራሽ ይሄ መሆን የለበትም። ቆይ እውነት እንደሆነ እንድታምኝ አንቺ ምን ላድርግልሽ? ቆይ ለዛ ነው አንተ ገሽ ልደውል እንዴ? እንደው እንደሱ ይሻላል። ከዛ ሁሉንም ነገር በጆሮሽ ትሰሚያለሽ። እኔ እኮ እንዲህ እንዲሆን አልፈለግኩም ነበር፣ ግን ምን ላድርግ? ጨዋታውን ተሸነፈ።
በነገራችን ላይ አንድ ጥያቄ አለኝ። እንዴት ነው ከባልሽ ጋር አታወሩም እንዴ? እንዴት ሞተ ይልሻል ነው ወይስ መቼም ከዛ ሞት አልመሰለውም ነበር? እና ማን ነው ሞቶ የተቀበረው? ቆይ እንዴት ነው የተረፍከው? እሱን ያንን ከንቱ ባልሽን ጠይቂው። እኔ ግን አሁን የጀመርኩትን ጨርሷል። ምን ልታደርገው ነው? ምንም ማደርግ ይመስልሻል? የሁል ጊዜ ምኞቴን የማሳካበት ቀን ደርሷል። አንተ ሰው አይደለህም፣ ከንቱ ጭራቅ ነህ። አዎ አይደለሁም። እና ምን ትሰሚኛለሽ? አርፈሽ ቁጭ በይ፣ ካልሆነ ግን አንቀጭሻለሁ። ተግባባን? አይደለም እንደ በፊቱ ላዝንልሽ፣ አይንሽን እንኳን ማይበት ምንም ትዕግስቱ የለኝም። ሲጀመር እየኖርኩ አይደለም። አሁኑን አድርገው አድርገው። ናታን በቃ ተረጋጋ። ትንሽ ጠብቁ ብሎ የለ ትንሽ እንጠብቅ። እሱ ካልነገረን ደግሞ ምንም ማድረግ አንችልም። ወይኔ ጨረቃዬን ምን አድርጓት ይሆን? እንዴት ነው በአንዴ እንዲህ ነገሮችን ማስተካከል የቻለው? እንዴት ነው ያለ ስልክ ሰዎችን ማግኘት የቻለው? እኔ ምንም እየገባኝ አይደለም። ቆይ በህይወት መኖሩን የሚያውቅ ሰው ነበር ማለት ነው እንዴ? ምን ማለት ነው? እንደዛ በቁጥር ይዘው እንዲህ ሰው ያውቃል ብለህ ታስባለህ? ታዲያ እንዴት ነው ነገሮችን እንዲህ በአንዴ ያመቻቸው? እሱ ምንም አላውቅም። ምናልባት ከጠበቃዎቹ ይሁን እንዴ? ኧረ እነሱ እኮ ቀርቦት አያውቁም። ያው በስም ስለሚታወቅ በጣም ነበር የሚፈሩት። ቆይሽ እንዴት? ይሄ ጨረቃ ስታየው ምን ትል ይሆን? በአሁኑ መቼም ይቅራትልኝ። ብትነግራት እኮ ጥሩ ነበር። ይሄ ነገር ከእሷ የሚደበቅ አልነበር። እኔ እኮ እንዳትጨነቅብኝ ወይም ደግሞ አዝና ይለቀቅ እንዳትለኝ ብዬ ነው። አይ ያለንተ ፍቃድ እንኳን እንደዛ የምትል አይመስለኝም። ወይኔ እኔ ጨረቃ ድጋሚ ስቃይ ውስጥ ከተትኳት። በአሁኑ ግን አንድ የፊት ለፊት የቁም እንጂ ግንባሩን ብዬ ደፍቼው እኔም እዛ ሞታለሁ። ይሄ ደግሞ አሁን ላይ ይገባታል። ምናልባት እሷ እንዳለችው የኔና እሷ አብሮ መሆን ጥሩ እድል ላይሆን ይችላል። ስለዚህ አንዳችን መጥፋት አለብን። ናታን እንደዛ ማሰብ የለብህም። ምንም ቢፈጠር አንተና እሷ የሚለያቸው ነገር አይኖርም። በአሁኑ እንደዛ አይመስለኝም። የግድ አንዳችን መጉደል አለብን። ጨረቃዬን ነፃ አወጣታለሁ። ነፃማ ታወጣታለህ እኮ፣ ግን አንተ ጎልህ መሆን የለበትም። ሌላ አማራጭ የለም። ፊት ለፊት ነው መጋፈጥ ያለብኝ። አጥፍቼው እኔም እጠፋለሁ። ማን ነው? አላውቅም። አዲስ ቁጥር እሱ ሊሆን ይችላል። ቆይ ከማንሳት በፊት ቁጥሩን ስጠኝ። አንሳው። ሄሎ። ምንድን ነው ስልክ ቶሎ አታነሳ? ሚስቱን የተቀማ ሰው እኮ ስልኩ ከእጁ አይለይም ነው ወይስ ከማንሳት በፊት ሚስቴን ቶሎ በለቀቀልኝ እያልክ እየጸለይክ ነበር? በአሁኑ በጸሎት ካልሆነ በምንም ተአምር አለቅልህ። አሁን ቶሎ ብለህ ንገረኝ። የት ነህ? ፊት ለፊት ነው እኔ እናንተ ነገር ማብቃት ያለበት። ይህ እንዴት ሊሆን ይችላል? እውነት የኔ ናታን እስከ ዛሬ ድረስ እየዋሸ ነበር ማለት ነው? እኔ ይህንን ነገር ማመን አልችልም። ቆይ ምን ያህል ድብቅ ቢሆን ነው? የኔ ናታን በህይወቴ ነው የተጫወትክብኝ። እንዴት እንደዚህ ታደርገኛለህ? በለው ወንድ ወንድ እየተጫወትክ ነው። አልተቻልክም። በደንብ ስማኝ። እስካሁን ላደረግከው ነገር፣ ለተናገርካቸው ለእያንዳንዱ ቃላት አይደለም ከዚህ በኋላ በቀረ እድሜ ሌላ እድሜ ቢጨመርልህ እንኳን ከፍለህ አትጨርሱ። ታዲያ እንዴት ነው ይህንን ሁሉ ነገር ላወራረደው የምችለው? በአካል እመጣለሁ አልኩ።
ኧረ እባክህ ተረጋጋ። እንደዚህ መቸኮል ጥሩ አይደለም። በጣም ጥሩ። በቃ አሁን አድራሻውን ልክልሃለሁ እና ደግሞ እንዴት አድርጌ እንደምበቀልህ ከኔ ንግስት ጋር እየተመካከርኩ እጠብቅሃለሁ። ቶሎ በላክልኝ። እሺ በቃ ጥሩ። 5 ደቂቃ ብቻ ጠብቀኝ። ቆይ ምን ተፈጠረ? ምን አለ? ናታን እባክህ ተረጋግተህ ማሰብ አለብህ። ለይፉ ብቻ ሳይሆን ለእህትም ታስፈልጋታለህ። እንደዚህ ካልሆነ ምንም ነገር አይስተካከል። ደግሞ የኔ ጥፋት ነው። እሱም በህይወት ማቆየት አልነበረብኝ። በቃ አድራሻውን አሁን ይልክልኛል። ልብሴን ቀይሬ ልውረድ። አብሬ ልምጣ? አያስፈልግም። አርፈ ተቀመጥ። ተላከ መሰለኝ። ተልኳል። እሺ ቶሎ እንሂድ በቃ። ና እንግባ። በመኪና እንሂድና ግማሽ መንገድ ነው። ሰው ሁሉም እኮ አንድ አይነት አይደል? ለእኔ ግን ሁሉም ሰው አንድ ነው። ነበር ታረጋለሽ? ልብን ብንቀጥ ይቀጥል ታረጋው እንዴ? በተርሽ ውጪ እንዴ! አንቺ ራስሽ እኮ ነው ግቢ ብለሽ ያስገባሽኝ። ውጪ ሳትይኝ ደግሞ እንዴት እወጣለሁ? እኔ ሳልታዘዝ ምንም ነገር አላደርግም። ቁጭ በሽ አይለፍላልሽ። አናትሽ ይፍላ። ነይ ውጪ። እንደው ምኗ እብድ ናት? አቤት አደራሽ። አሁን እብድ አላልሽኝም? አንቺ ምን ታብጃለሽ? እኔ ልቃጠል ልበድልሽ እንጂ አንቺ ምን በወጣሽ? ፈልገሽ ነው? ምን እብደቱና እንዴ ፍሬስተኝ የተስማማኝ መስሎሽ ነው? ከሆነ ተሳስተሻል። ምንም አልተመቸኝም። ያው ማረሳጣ ነው ያበድኩት። ያው ግን ልሞክረው ካልሽ ለትንሽ ጊዜ ይኸው አልከለክልሽም። ሉሊት እኔ ደክሞኛል፣ አቅም የለኝም። ቶሎ ውጪ። ደረጃውን ነው? ኧረ እኔ ለብቻዬ ስወጣ ስወርድ ነው የዋልኩት። በጣም ደክሞኛል ካልሽ ግን ደግሞ ትንሽ ልረፍና እወጣዋለሁ። ኧረ ወይኔ ነይ ውጪ። ሉሊት ለናታን ደውዬ መጥቶ ጆሮሽን ይዞ ከሚያስወጣሽ ነይ ውጪ። ነይ ውጪ ብያለሁ ዛሬ። እኔ ከአንቺ ጋር መሮጥ አልችልም። ነይ ውጪ። አይ አልወጣም፣ እዚህ ጋር ተመችቶኛል። ሉሊት ቆይ እዚህ ቤት ውስጥ ማንም ሰው የለም እንዴ? በክብር ካልወጣሽ እንዴት እንደምትወጪ አሳይሻለሁ። ዳጊ ዳጊዬ ዳጊ ና የኔ ልጅ ና ና፣ ጆሮዋን ብለህ ካስወጣልኝ፣ ጎትተህ ካስወጣልኝ። ኧረ እናቴ እኔ እሺ አትለኝም። ኡፍ እንደው ምን አይነት ጦስ ውስጥ ነው የገባሁት? በገዛ እጄ በሬን ከፍቼ አስገብቼ እንደዚህ ልትሰጠኝ? ኧረ በሩን ዘግተሽው ነው የገባሽው? ክፍት ነው የተውሽው መስሎሽ ነው? እኔ ከዚህ በላይ አልችልም ዳጊ፣ ይደክሞኛል። ምን ተፈጠረ? ይኸውልሽ ተሳስተሽ እናቴን ትናገሪያትና ምን ልታደርገኝ ነው? እኔንም እንደዚህ ኧረ በእናትሽ አንቺ አምሻ እንዴ? ማን ያማታለለ? እኔ ሁለት ነገር አልችልም። እሺ እብድ ብቻ ነኝ፣ አያመኝም። አውቃበል ማለትሽ ነው? ጥፋ ከዚህ ቶሎ በል። እህት የት ነሽ? የት ነው ያለሽው? ማን አባቱ ነው አንቺ ላይ ይሄንን ያደረገው? እኔ ምን አውቃለሁ? 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 እኔ ምን አውቃለሁ?
ሱቅ ነው ብላ አይደል እንደ ወጣችሁ? እሺ ቆይ ጓደኛዋ እንዴት እስካሁን እዚህ ቤት አልመጣችም? ምናልባት የምታውቀው ነገር ካለ ለእሷ ልደውልላት። ስልኳን የት አገኘዋለሁ? ኦ ጽፋልኝ ታውቅ ነበር እንዴ? ሄሎ ያነት፣ እንዴት ነሽ? ደህና አይደለሁም ቃል። ምን ነው? ምን ሆነሻል? ደግሞ ምን ተፈጠረ? አንቺ ደግሞ ምን አጋጠመሽ? ያቺ እህት ጉድ አደረገችኝ። ቆይ ምን አድርጊያት ነው እንዴ? እኔ ይሄን ያህል ምን አደረኳት? ቆይ ጓደኛዋ አይደለሁ እንዴ? ቆይ ተረጋጊ። ቆይ አንቺ ደግሞ ምን ሆነሽ ነው? አሁን ማውራት አልችልም፣ መረጋጋት አለብኝ። እባክሽ፣ እኔም ተጨንቄያለሁ። ያለሽበት ድረስ መምጣት እችላለሁ። አልፈልግም። ማንንም ሰው ማግኘት አልፈልግም። ሁሉም ሰው ጨካኝ ነው፣ ክፉ ናችሁ፣ በጣም ነው የጠሏችሁ። አረ ቆይ ተረጋጊ። ምንድን ነው የሆንሽው? ቆይ ምንድን ነው የተፈጠረው? ሀና ካንቺ ጋር ነበረች አይደል? እንዴ ቆይ አብራችሁ ናችሁ አይደል የምታወሩኝ? እኔ ላይ ነው ሙድ የምትይዙብኝ? ንገራት ደግሞ ለዛች እህት፣ እበቀላታለሁ፣ አለቃት። ወይኔ ቃላ፣ ቆይ አንቺ ሰው አውርቶ እስኪጨርስ መጠበቅ አልለመደብሽም? ምን ፈለክ? እንደውም አሁኑኑ ወደ ቤት ነው ቶሎ ብለሽ። ባልመጣስ? ሁለተኛ ዙር ልታግቱኝ ነው? ቶሎ ብለሽ ነይ። ለመምጣት ከ10 ደቂቃ በላይ ያፈጅብሽም። ስለዚህ አፍጥኝ። ብቻ ተራ የሰፈር ዱርዬ ይዞሽ ብቻ እንዳይሆን። ሉሊት የት አለች? ማለቴ ከአንተ በፊት ማንም ሰው የገባ ሰው የለም። ሉሊት የምትባል ሰው ደግሞ አላውቅም። ምናልባት እኔ ተኝቼ እያለሁ ወደ ላይ ወጣ ይሆናል። እላይ ሄደ ፈልጋት። አሀ ምናልባት ገብታ ተደብቃ ይሆን እንዴ? ላፋልግህ። አንቺ ሴጣን! የት አለች? አገኘኋት እንዴ? ቆይ ለምንድን ነው ለእኔ የማትታየኝ? እዚህ ምን ታደርጊያለሽ? የቅሩት ሰዎች ምን ታደርጊያቸው ነው? ልቀቀኝ! በልቀቀኝ! ሊደፍረኝ ነው ብዬ ነው የምጫወው ብዬ ነው የማዋርድ። ልቀቀኝ! አንቺ ቀፋፊ ጭራቅ! እኮ ብትለቀኝ ነው የሚሻለው። እሺ አሊ 18 ዓመት ሳይሞላ ሊደፍረኝ ነው ብዬ ነው የማዋርድ። አዎ ካበድሽ ነው 18 ያልሞላሽ? ምን ማለት ነው? ስርዓት ይኖር። እሺ አታፍርም? አንተን የሚያክል ሰውዬ እንዴት ነው እኔን ትልቅ ነሽ የምትለኝ? አዎ ከየት አባሽ መጣሽ? ቆይ ማን ነው ውስጥ ያስገባሽ? ምን አይነት ድፍረት ቢኖርሽ ነው? ይገሉኛል ብለሽ እንኳን አትፈሪም? በሳቅ ነው ደፋር እንዴ? ምንም ቢሆን እኮ የቤተሰባችሁ አባል ነኝ። በዛ ላይ ደግሞ አበድኩ እንጂ እኔ ምን አጠፋሁ? ቆይ ችግራችሁ ምንድን ነው? ሰው አብዶ መኖር አይችልም እንዴ? እቸኩላለሁ። እዚህ ከአንቺ ጋር ቆሜ አልታረቅም። ነይ ውጪ። ጎሻ ቤልዬ እንኳን መጣል። እኔማ ጭንቅ ብሎኝ ነበር። ጆሮዋን ብለህ ካስወጣ። ነይ ውጪ። አፍጥኝ። እጫዋለሁ፣ እንዳትነካኝ። ጩያ ምን ልታመጪ ነው? እቺ ፈጣጣ ደግሞ ሰው ቤት ገብታ አልወጣም ትላለች እንዴ? አንተ ሰው እየከሳለሁ፣ እንዳትነካኝ ብያለሁ። ምን ብለሽ ነው የምትከሺው? ከቤት ያስወጣኝ ብለሽ?
18 ዓመት ሳይሞላኝ ደፈረኝ ብዬ ነው። ማን ነው ደፋሪው? 18 ዓመት ገኒ በቃ እኔ እቸኩላለሁ። አሁን ራሴ የመጣሁት ቃል ወስዱኝ። ራስሽን ጠብቂ። እኔ ልጠብቅሽ አልችልም። በቃ እኔ መሄድ አለብኝ። ቶሎ በልሽ። እኔ ለዚህ ምግባብ ስዬ እስክመጣ ድረስ አንተ ሄድላት። ይቅርታ ገኒ፣ አሁን እዛ አይደለም የምሄደው። ምን ነው ችግር አለ እንዴ ልጅ? አይ ምንም የለም። ኤፉና ናታን ደህና ናቸው? ሆስፒታልም እኮ አልመጡም። ገኒ ወይ አንዴ ላውራሽ፣ መሄድ አለብኝ ስለምቸኩል። እሺ ከዚህ በኋላ ማንም ሰው እንዳይረብሸኝ። እብድ የማይከበርበት ቤት። ቆይ ምን አይነት ስርዓት ነው? ፈጣሪ አውጣኝ። የኔ ንግስት ባልሽ እየመጣ ነው። ለመቀበል ዝግጁ ነሽ? ቆይ እንዴት ብንቀበለው ይሻላል? ቀይ ምንጣፍ እናንጥፍ ወይስ ምን ይሻላል? በእርግጥ እዚህ ክፍል ውስጥ እሱን መቀበል አልነበረብኝም፣ በደንብ አልተዘጋጀሁበትም እንጂ። ቢሆንም ደግሞ ሳልቀበለው ከሚቀር ይሻላል። ምንድነው ማድረግ ያለብኝ? የኔ ናታን እባክህ እንዳትመጣ፣ እባክህ አይን እያየ በድጋሚ እንዳላጣ። ኤፍ የሆነ ነገር አድርጌ። አንተ ግን ወንድም አይደለ እንዴ? ምን አይነት አረመኔ ሰው ብትሆን ነው እንደዚህ የምታደርግበት? እርግጠኛ ነኝ ናታን ያልገደለ ወንድሙ ስለሆንክ ነው። አይደለም፣ አትሳሳች። ያልገደለኝ ፈሪ ስለሆነ ነው። ተግባባን? በጣም ፈሪ ስለሆነ። ፈሪ አንተ ነህ። ሁሉን ነገር በጉልበት ማድረግ የምችል ይመስላል። ትንሽ እንኳን እውቀት የሌለ ለማንም ሰው የማትራራ። ቆይ እንዴት ነው አንተና ሰው ወንድማማቾች ሆናችሁት? የሰማይና የምድር ያህል እኮ ርቀት አላችሁ። አፍሽን ዝጊ። አልዘጋም። የኔ ናታን እኮ በጣም ደግ፣ ለሰዎች የሚያስብ ነው። ጸቡም ፍቅሩም ፊት ለፊት ነው። አንተ ግን ለጸብ እንኳን ሰዎችን በመላክ ነው የምታግተው። አፍቅረህ እንደማሳመን ሰዎችን አግተህ ታሰቃያለህ። ለፍቅር ደግሞ በፍቅር ሳይሆን ሰዎችን በጉልበት ገዝተህ ነው። እናንተ ወንድ ላይ ትላለህ። አንቺ ሞጥሟጣ፣ አፍሽን ዝጊ። አልዘጋም። እንደውም እንደስ እንዳለኝ ታውቃለህ? አለመሞት። ለምን? የባልሽን ወንጀል ለማጽዳት አይደለም፣ በህይወትና በብቸኝነት ስትሰቃይ ማየት ስለምፈልግ። ቆይ የህይወት ዓላማ ምንድን ነው? ተንኮልና ወንጀል መስራት? አፍሽን ዝጊ። ዝም አልልም። የእኔ መኖር ተስፋ ምን መሰለህ? ፍቅር ነው እንድኖር ያደረገኝ። ለፍቅር ነው የምኖረው። የነገን ስለማላውቅ ለማወቅ ነው። የእኔ ከምለው ሰው ጋር ደስ የሚል ጊዜ ለማሳለፍ ነው። አንተ የኔ የምትለው ህይወት የለህ፣ ለነገ ተስፋ የለህ። ዝም ብለህ መኖር አይሰለችም? ኤፍራታ፣ በጣም መስመርሽን እያለፍሽ ነው። የማይሆን ነገር እንዳላደርግሽ ብትረጋጊ ይሻላል። ሁሉም ነገር ባልሽ ሲመጣ ይደርሳል። አልረጋጋም። ምንም ብታደርገኝ አልፈራህም። ከዚህ በላይ ምን እንዳታሳጣኝ ነው? እሺ ቶሎ በሉ። ሁሉም ቦታ መፈለግ አለባችሁ። ቶሎ በሉ እሺ። ምን ሆነሽ ነው? ምንድን ነው የሆንሽው? ቆይ ምንድን ነው የተፈጠረው? ማን ነው ደግሞ እንደዚህ ያደረገሽ? ቆይ ግን እህትህ ምን አድርገት? ቆይ ምን አጠፋው? ያኒት ተረጋጊና ቁጭ በይ፣ ከዛ ትነግሪኛለሽ። ነይ። ወይ ጣጣ! ምን እየተፈጠረ ነው ያለው?
ፊትሽ ምን ሆነሽ ነው? ቃል ምንም እንደማያውቅ ሰው አታስመስል። ቆይ ምንድን ነው የማውቀው የማላውቀው? እህት ናት እንዲያስደረገችኝ። ቆይ ምን አጠፋው? ምን አድርጊያት ነው እንዴ? ቆይ ምን ማለትሽ ነው? እንዴት እንደዚህ ትያለሽ? እህቴ እኮ ታግታለች። ጭራሽ እህት አስደበደበች ትያለሽ እንዴ? እኔ እኮ የምታውቂው ነገር ካለ እንድትነግሪኝ ብዬ ነው የጠራሁሽ። ስለዚህ አንድ በአንድ ያለውን ነገር ትነግሪኛለሽ። እህቴን አግኝተሻት ነበር? ጠዋት አብረን ነበር ወደ ሱቅ ሄድን። ልክ ሱቁ ጋር ልንደርስ ስንል ገንዘብ የከፈለቻቸው ሰዎች ከየት መጡ ሳይባሉ ድንገት መጡ። ከዛን አፍነው ወሰዱኝ። ከዛን እንዲህ እንደምታየኝ አደረጉኝ። እና እህቴንም አብረው ነው የያዟት? ቆይ ለምንድን ነው እህት እንደዚህ ያደረገች ያልሽ? አግተውኝ በነበረ ሰዓት እንደሳገተችኝ ነግረውኝ ነበር። ቆይ ግን ምን አጥፍቼ ነው እንዲያስደረገች? ምን አደረግኳት? ስለዚህ የሆነ ሰው እየተጫወተ ነው ማለት ነው። አንቺ ደግሞ እንደዚህ አትነፋረቂ። አንቺ ቢያንስ ወጥተሻል። እህቴ ግን አሁንም እዛው ነች። እንዴ ማለት እሷም ተይዛለች እንዴ? አዎ እንደታገተች ለመንገር ደውለውልኝ ነበር። አንቺ ግን እንደዚህ መሆንሽን አላወኩም ነበር። በዚህ ሰበብ ይሄ መቀራረብ ነበር የፈለኩት። ምን ሆነሽ ነው? እኔ እኮ ለሀኒ በጣም አዝኝላት ነው። በዛ ላይ ደግሞ ነገሩን ሳላጣራ አንተ ላይ ተነጫነጭኩብህ። እባክህ ይቅርታ አድርግልኝ። አሁን መነፋረቅሽን ተይና የት አካባቢ እንደያዙሽ ንገሪ። ምን አይነት ሰዎች ናቸው የያዙሽ? ቆይ ሲያወሩ የሰማሻቸው ነገር አለ? የያዙን ሱቁ ጋር ልንደርስ ስንል አንድ መኪና ከኋላችን መጣና ከፊት ለፊት መንገድ ዘጋብን። ከዛ በኋላ ያለውን ነገር ግን አላስታውስም። ምን ለመግዛት ነበር ወደ ሱቅ ሄዳችሁት? እንትን ምን ማለቴ ለወንድ የሚነገር ነገር አይደለም። አንቺ ያምሻል እንዴ? ቀልድ አይደለም የሚያስኩት። ምን ልገዙ ነው ሄዳችሁት? ሞዴስ። እርግጠኛ ነሽ? አዎ። እንዴ ለምን ብዬ ዋሻለሁ? አምላኬ ሆይ አውጣኝ። ቆይ ለምንድን ነው እንደዚህ የሚያፋጥጠኝ? እባክህ ፈጣሪ ሆይ አድነኝ። እህቴ የገዛችውን አልጨረሰችም። ይሁን የተሳሳተ ነገርም አለ። እህቴ ስትወጣ ከሰው ጋር ተደዋውላ ተነጋግራ ነበር እንዴ? እኔ እንጃ፣ እኔ ምንም የማውቀው ነገር የለም። ማወቅ አለብሽ። አብሬ ነበር ብለሽኛል ነበር እንዴ? በይ ንገሪ። እንዲሁ ስረዳሽ የተሳሳተ ነገር ያለው ይመስለኛል። እህቴ ሞዴስ ለመግዛት አልወጣችም። የሆነማ የተፈጠረ ነገር አለ። በይ ንገሪ፣ ቶሎ በያ። አረ ምንም አልተፈጠረም። እውነት እኔ ምንም የማውቀው ነገር የለም። በቃ ከዚህ ተያይዘን አብረን ወጣን። ግን እኮ ጓደኛሽ ነች ያሳገተችሽ ብለውኝ ነበር። ያኔት ትኩር ብለሽ ስታወሪ ተሳስተሻል። አስቢና ንገሪ። ሲጀመር ሱቅ ብቻ ለመሄድ አልወጣችሁ እንደማይሽ ከሆነ። አረ ነው እንዴ? ቆይ ለምን ብዬ ዋሻለሁ? እሺ በምንድን ነው እንደዚህ የደበደቡሽ? አይንሽ የጠቆረው? በቦክስ መታወኝ ነው። ስንት ጊዜ መቱሽ? አረ እኔ ቁጥሩን አላስታውሰው። እንዴ የተመታሽው አንቺ አይደለሽ እንዴ? እንዴት መገመት ይከብድሻል? አንድ ነገር በይ። ሁኔታሽ ምንም አላሳመነኝም። ምን ላድርግ? እሺ ቀላ ያልሽውን አይንሽን በእጆችሽ ጠረጊ። አሁኑኑ ቶሎ በያ። ምን እህት ያለሽ? አሁኑኑ አይኖችሽን በእጆችሽ ጠረጊ። አፍጥኛዋ፣ ፈጠን። ወይኔ ጉዴ! ምን አይነት ቅሌት ነው? እሺ አሁን ምን ላድርግ? ቆይ አሁን ሜካፕ መሆኑን ሳይ ምን ይለኛል? አረ የት አባቴ ልግባ?
ቆይ ምን ነሽ እንደዚህ አኩርፍሽ የተቀመጥሽው? ሉሊት ዝም በይ። ቆይ ምን ተፈጥሮ ነው? እኔ የምልሽ የሆነ ምግብ ነገር የለም እንዴ? ሉሊት ዝም በይ አልኩሽ እኮ። የኔ ልጅ እስኪ ራስን ጠብቅ እሺ። ዳጊ፣ ለዚህ ምግብ ሰርቼ እስከምወስድላት ድረስ አንተ ፈጥነህ ሂድ ሆስፒታል። ብቻዋን ናት እንዴ? ማኝ ኧረ እኔ አልሄድም። ምን ማለት ነው አንተ? እኔ እኮ ነኝ ያዘዝኩ። ጉርምስና መሆኑ ነው እንዴ? አይደለም ግን በቃ አልሄድም። ዳጊ፣ ምርጫ አይደለም እሺ፣ ትእዛዝ ነው። አልችልም ማኝ። እንዴ ቆይ ይሄ ልጅ ምን ሆኗል? ምንድን ነው የተፈጠረ ያለው? ደግሞ ምንም ብታደርገኝ አልፈራህም። ቆይ ምንድን ነው እንደዚህ የሚያስፈልፍሽ? ቆይ አንቺ ዝም ማለታችሁም እንዴ? ግደለኝ! ይሄን ነበር ስጠብቅ የነበረ። በል አድርገው። የኔ ንግስት፣ ሞት እኮ እረፍት ነው። እኔ ደግሞ ማንም ሰው እንዲያረፍ አልፈልግም። ትንሽ መሰቃየት አለበት። ለአንተ ምንም ቃል የለኝም። እሺ፣ ታስጠላኛለህ። ምንድን ነው ደርሶ እንደዚህ አራስ ነገር ያደረገሽ? የልጅሽ ሞት ይሆን እንዴ? ኤፍራታ እረፊ። ኤፍራታ እረፊ። የኔ ናታን አታደርገው። የኔ ናታን እንዳትገባ እባክህ። በር ላይ ያለው አንተ ከሆንክ ወደዚህ እንዳትገባ እባክህ። ለምን እባክህ። የፍቅራቸው የመጨረሻ ቀን ነው። ቶሎ አስገቡትና ቆንጆ ሽኝት ላድርግላቸው። አይሆንም፣ አይሆንም። የኔ ናታን እንዳትገባ። አይሆንም። ይህም አይሆንም በጭራሽ። የኔ ናታን ምንም መሆን የለበትም።